በላይ ባላደክማችሁ በትልቁ አድርጉኝ። በቪዲዮ ነው የምወጣው። ምንም ነገር ስናገር ስለፈልፍ ያላፈርኩ ሰውዬ ይህንን ነገር ለማድረግ ምንም የሚያሸማቅቀኝ ነገር የለም። ይህን ሁሉ ፈጣሪ ስለረዳኝ አመሰግናለሁ። ቪዲዮ ከፍታለሁኝ፣ ሪከርድ አድርጉትና ቀጣይ ፕሮግራሙን ዋሂድ ቀጥል። አሁን መምህሬ ስለሆንክ ኡስታዝ ዋሂድ ቴንክ ዩ። እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድ እና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻላ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበቅኩም ነበር የምር ለመናገር። እኔ እንደውም ያሰብኩት ሰዓትም በጣም ብዙ ስለሄደብን ምናልባት ሌላ ጊዜ ዛሬ ሳምንትም 2 ሳምንትም ከቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝ ነበር ያሰብኩት ነበር። ምክንያቱም እኔ ጊዜ የለኝም እና በቀን ሰሞኑን ኢንተስቲቭ ገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ እና ግን ዛሬ እንዲሆን ምርጫ ከሆነ እኔ የመከልከል መብት የለኝም ማለት ነው ኢንሻላ። እንግዲህ እስልምናን ስትቀበል የተጫነ ያስገደደ ወይም ደግሞ የደለለ ሰው አለ? እዚህ የምታውቀው ሰው ማለት እንደዚህ ተጽዕኖ ያደረገብህ ሰው አለ? በእንትን አሉታዊ ተጽዕኖ ማለት ነው አለ? እሱም መጀመሪያ እስኪ ምን አልከኝ? በትንሽ ሰከንድ እስልምና ለመቀበል ስትፈልግ ከበስተኋላ ያስገደደ አካል አለ ወይ? ያስገደደ ወይም ደግሞ የሆነ ነገር አስገደደኝ? በጭራሽ አስገደደኝ አካል የለም። ግን ቅድም እንዳልኩ ይህን ነገር እንድሰማ እንድከታተል አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቅኩት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና ሳላውቅም እንዳልሳሳት በማላውቀውም ነገር ላይ ደግሞ ሀሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም አስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድን ነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ጋላክሲ ይህ ነው በቪዲዮም እንደወጣ የሚፈለግኩት እና ያን እንጂ አስገዳጅ አካል ያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛው እና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ማሴድ ፋስትነስ የምንለው ነገር እሱ ነው ትልቁ ነገር። ዋናው መማር ራስን አፕግሬድ ለማድረግ የምትጠረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ልጨርሰው አትልም። ለረሃብህ ውስጥ ለጠየቀ ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋር እንደዛ ነው። ዋናው እርሻውን አግኘው። ጠዋት ከእንቅልፍ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለአይንህ የሚመጥንህን ነገር ነው የምታገኘው። ባህርም እንዳለ ውቅያኖስ ብሰጥህ ሁሉንም ጨልጬ ምንድነው በአንዴ ልጠጣው አትልም። ለሚያስፈልግህ ለጥማት ያክል ነው ቀርተህ የምትጠጣው። ከዚህ በኋላ እስልምና ጋር ስትመጣ ሰፊ ትምህርት ነው ያለው፣ ሰፊ እውቀት ነው። ሙሉን ልጨርሰው ማለት የምችለው አይደለም። የማናውቃቸው ነገሮች ብዙ ነገሮች አሉ። እኛም እየተማረን ያለ ነው። ስለዚህ ወደፊት መማርህ እንትን ማለት እንግዲህ በህዝብ ፊት ቃል ገብተሃል እማራለሁ አውቃለሁ ምናምን ብለን እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ።
አይደለም ለጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን ወቁ እባካችሁ ብለን ነው የምንለው እና ይሄን ነው እንትን የምንለው። ኢንሻላ እሱን ያስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርጋለን። ኢንሻላ እንግዲህ እስልምና መቀበል ከፈለግ እኔ የምለውን ተከትለ ትላለ ማለት ነው። ሻሃዳ ትላለ ማለት ነው። ድምፅ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሀቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም። ወደ እሳቸው ደዋ እናድርጉ። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለታል ማለት ነው። ኢንሻአላህ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ረሱሉ እኔ ከአላህ በስተቀር በሀቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል ኢስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ኃጢአት በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። ነው ያለነው ህይወታችንም ሃይማኖታችንም ማንኛው አላሁ አክበር፣ አላሁ አክበር፣ አላሁ አክበር። يقول الله جل وعلا إن الدين عند الله الإسلام. الله سبحانه وتعالى ሃይማኖት አላህ ስብሐነሁ ወተዓላ ዘንዳ እስልምና ነው ይላል። ትክክለኛ ሃይማኖት አላህ ስብሐነሁ ወተዓላ ዘንዳ እስልምና ነው። ሰዎች በራሳቸው ፈጥረው የባዕድ አምልኮት ሊያደርጉ ይችላሉ። ጣዖታት፣ ፀሐይ፣ ጨረቃ፣ ድንጋይ፣ ዛፍ ሊያመልኩ ይችላሉ። የተለያዩ አምልኮቶችን ማለት ነው። እነዛ ሁሉ ግን ውሸቶች ናቸው። አላህ ስብሐነሁ ወተዓላ በተከበረው ቃሉ ኢነ ዲነ ዐንደላሂ ልኢስላም፣ ሃይማኖት አላህ ስብሐነሁ ወተዓላ ዘንዳ ትክክለኛ ሃይማኖት እስልምና ነው። በሌላ አንቀጽ ወመን የብተጊ ገይረ ልኢስላም ዲነን ፈለን ዩቅበለ ሚንሁ ይላል። ከእስልምና ውጭ ያለን የሚፈልግ የሆነ ሰው ሃይማኖትን ከእርሱ ምንም ተቀባይነት የለውም ይላል። እና በጣም ደስ የሚል ነው። ይሄ ልጅ ባስተር ነው እና ስለዚህ ያው ስሙን በትክክልም ባላውቀውም ማለት ነው። እና ኡስታዝ ወሒድ አስልሞታል። አላሁ አክበር። በጣም ደስ የሚል ነገር ነው አለል ሐቂቃ ማለት ነው። እና ማሻአላህ ነው፣ ማሻአላህ በጣም ደስ የሚል ነው። አላህ ስብሐነሁ ወተዓላ
ጥናቱን አላህ ይስጠው። በእስልምና ላይ እንግዲህ ጎበዝ ተማሪ ሆኖ ሌሎችንም የሚስብ አላህ ያድርገው ማለት ነው። እስቲቃማውን ሁላችን